ሃይሚ ለምንድነው በመዘጋጃ መጋባት የፈለግሽው? ለምን ይደብራል የምር። መጋባትም ካለብሽ በቤተሰብ ነው፣ ሽማግሌ ተልኮ እንደ ሀገር እንደ ባህላችን መሆን ነው እንጂ ያለበት እንደዚህ መሆን የለበትም። ምክንያቱም እናንተ ታዋቂዎች ናችሁ፣ ብዙ አድናቂ ወዳጆች አለናችሁ፣ እኛ ቤተሰብ አለ። እንደዛ ነው መሆን ያለበት እንጂ በመዘጋጃ መንገድ ላይ አልተዋወቃችሁ። እናንተ እኮ ነባር ናችሁ፣ አድናቂ ያላችሁ፣ ቤተሰብ አላችሁ፣ እናት አባት አለ። ስለዚህ ሞር የሚያምረው ጋብቻችሁ በሽምግልና ቢሆን ነው፣ መዘጋጃ ባይሆን ይመረጣል። ካላችሁ ደግሞ መዘጋጃ እኔ ያለው በእኔ በኩል ማስጨረስ ትችላላችሁ፣ እዛው አካባቢ ላይ ስለሆንኩኝ እኔም የስራው እውቅና ስላለኝ ላግዛችሁ እችላለሁ አለውኝ እኔ እና ሞር ግን ውበት የሚኖረው እንደ ሀገራችን ባህል ብትጋቡ ነበረ። ምክንያቱም እኛም አድናቂዎቻችሁ ደስ እንዲለን ማለት ነው። ብርኩ ደግሞ ለምን እንደዛ ማድረግ ፈለግ? ያንተ እሷ ላይ ጫና ቢኖር አሪፍ ነው በሽምግልና እንድትጋቡ። ስለዚህ የሚመረጠው በሽምግልና ብትጋቡ ነው። ካላችሁ ደግሞ መዘጋጃው ምርጫችሁ ከሆነ እንግዲህ ምንም ማድረግ አይቻልም። እኔ ያለው ልረዳችሁ ፈቃደኛ ነኝ። በኢንቦክስ አውሩኝ። እግዚአብሔር ይርዳችሁ በማንኛውም ነገር ላይ። ያም ሆነ ይሄ ሁለታችሁ ብቻ ደስተኛ ሆናችሁ ቀጥሉልን። እኛ አድናቂዎቻችሁ በጣም ነው የምንወዳችሁ። ካስፈለግኳችሁ አለው። እንደኛ ምርጫ ደግሞ ስትጠይቁን በሽምግልና ብትጋቡ ደስ ይለናል። እንወዳችኋለን። መልካሙን ሁሉ እንመኝላችኋለን። ጋሽዬም በጣም አዝነዋል። ምክንያቱም ቤተሰው እያላችሁ ቤተሰው እንደሌለው ሰው ሄዳችሁ መዘጋጃ ላይ ለመፈራረም በማሰባችሁ ነውር ነው። ይሄን ደግሞ እኔ እቃወማለሁ። ብዙዎቻችሁ ኮመንት ላይ ትላንትና በሰጠሁት ሀሳብ ላይ ነግራችሁኛል። አዎ ትክክል ነሽ ሀኒ ብላችሁኛል። ዛሬም የሰማችኋት እንግዲህ እዛው አካባቢ ወደ ጥቁር አንበሳ አካባቢ እዛው ይሄ መፈራረሚያው ማለት ነው መዘጋጃው አካባቢ የምትሰራ ሴት ናት ያናገርኳት። ማለት መፈራረም ከፈለጉ ይምጡ። ግን በዚህ አጋጣሚ ልጅቷ እነሱንም ታውቃቸዋለች፣ አይሜንና ቡራንም ታውቃቸዋለች። ተከታታያቸው ናት እና ቤተሰው ነው ደስ የሚለው። እኛ ቪዲዮ ማየት እንፈልጋለን፣ የቤተሰው ደስታ ማየት እንፈልጋለን። የነሱ ደስታ፣ የቤተሰቡ ደስታ፣ የነሱ ደስታ ለእኛም ደስታችን ነው እና ለምንድን ነው በዚህ መልኩ እና እባክሽን ድምፄን አሰሚልኝ ብላኝ ነው በጣም ብዙ ልጆችን በውስጥ ሀኒ ይሄ ነገር ይሄ መዘጋጃ የሚባለው ነገር ይቁምና በስራ ሽማግሌ ልኮ በቤተሰው ያግባት። ስራ እየሰሩ ነው። ለሽምግልና ፕሮሰስ ወጪ ምናምን አቅም ከሌላቸው እኛ ራሳችን አዋተን እንረዳዋለን። ወይም ደግሞ እኛ ራሳችን አንድ እህቴ እንደውም ጭራሽ እኔ ሙሉ ወጪውን እሸፍንለታለሁ፣ እሱ ብቻ ሽማግሌ ይላክ። ስሟን መጥቀስ ይኖርብኝ ይሆን አላቅም። ምክንያቱም አንዳንድ እህቶቻችን ስማቸው እንዲነሳ አይፈልጉም። ልጅቷ የምትኖረው ካናዳ ነው እና እኔ ወጪውን እችላለሁ እና ሽማግሌ ይላክ። እኛ የምንፈልገው በእንደዛ አይነት መልኩ ነው። ፕሊስ ሀኒ በእናትሽ ቪዲዮ ስሪና አድርሽልኝ ብላኛለች ማለት ነው ልጅቷ። ባለችኝ መሰረት ይኸው እንግዲህ ቪዲዮ ሰርቻለሁ። ቡርኬ ይሄንን ቪዲዮ ይደርስካል ብዬ አስባለሁኝ። እባክህን በሁሉም ነገር በምታምነው ይዤ ካለውኝ ይሄ መዘጋጃ ምናምን የምትለውን ነገር አቁመክ በስነ ስርዓት በህጋዊ መንገድ ጋብቻችሁን እንድትፈጽሙ እንፈልጋለን። የእናንተ ደስታ የእኛም ደስታ ስለሆነ ማለት ነውና በቃ ይሄ ነው እንድታረጉ የምንፈልገው። መዘጋጃ ማለት አስቡት፣ መዘጋጃ የሚቀብራችሁ ቤተሰብ ከሌላችሁ፣ የምትጋቡትም እንደዛው የሚያፈራርማችሁ አካል ከሌለ፣ ህጋዊ ጋብቻ ግዴታ ያስፈልጋል ብላችሁ ካሰባችሁ ነው እንጂ መዘጋጃ ቤተሰብ ካለክ ቤተሰቦቻችሁ አሉ። ኦልሞስት ቡታጅራ ውስጥ አሉ። 130 ኪሎ ሜትር ነው፣ ብዙ ሩቅ አይደለም። ቤተሰቦቻችሁ ሚዲያ ላይ የሚታወቁ ናቸው። ኦፍኮርስ ጋሽዬ ራሱ ቅር ይለዋል፣ ቅር ብሎታልም ደግሞ ሶ ይሄን ነገር እባክህን ፎከስ አድርገክ እንትን እንድትል ነው የምፈልገው። ፕሊስ አስብበት። ብዙ እህቶቼ በቃ አቅም እንኳን ከሌለው ብዙ አቅዳለን ነው። እቅድ ደግሞ በጋራ ነው። በጋራ እኮ እናንተ መኪና ገዝታችኋል፣ በጋራ እየሰራችሁ አብራችሁ የሆናችሁ በጋራ እኮ ብዙ ነገር አድርጋችኋል፣ ቤት ገዝታችኋል። ሶ በጋራ አሁንም ቀጣይም ላይፋችሁ በጋራ የጋብቻ ወረቀት ቢኖር ጥሩ ነው እንጂ የጋብቻ ወረቀት አለመኖሩ በጋራ እንድትሰሩ አያረጋችሁም። እና ይሄን ነገር አስቡበት። ምክንያቱም አስቡበት መጀመሪያ እና እባካችሁ ይህንን ሀሳባችሁ የመዘጋጃ ምናምን እና አሁን በዚህ ምክንያት ደግሞ መሀላችሁ ሌላ ሰው እንዲገባ እንዳታረጉ እባካችሁ። ከበድ ያለ ጸብ እንዳትፈጥሩ። እናንተ አሁን ከባድ ጸብ ብትፈጥሩ በመሀላችሁ እዩ ትመጣለች፣ በመሀላችሁ እቺ አብሳላት የምትባል ትመጣለች። ሰው ይሄ ነገር እንዲፈጠር መሆን የለበትም። ቡርኬ ደግሞ ሁሉ ጊዜ አንተን ሀሳብ ብቻ ሳይሆን አንዳንዴ በቃ ሽማግሌ ላክ ዝም ብለህ በድፍረት አንተ ወንድ ነህ አይደለ?
ለሷ ራሱ መንገር የለብክም። ሽማግሌ ቤተሰቦቿ ጋር ላክ፣ 1 4 5 ሽማግሌ ቆጥረክ ላክ፣ ወጪ ካለው እኛን ጠይቀን ብለውካል። በጣም ብዙ እህቶቼ እኛ እናግዟለን ብለዋል ማለት ነውና ደግሞ ቡርኬ ተማመንበታል። እሱ ለራሱም አያንስም። ሲጀምር ሽማግሌ ሲላክ እኔ ወጪ ያለ እንዴ ጋይስ አላቅም። እንግዲህ አላገባንም እኛ አግበተን እንኳን ቢሆን እናቅ ነበር። ግን ሽማግሌ ወጪ ያለው እንዴ? ለመጀመሪያ ጊዜ ሽማግሌ ሲላክ ወጪ ያለ እንዴ ጋይስ? አላቅም። እስኪ ኮመንት ጻፉልኝ እንደየአካባቢያችሁ እንደ ሰፈራችሁ ሽማግሌ ሲላክ ምን እንደሚደረግ ጻፉልኝ ከታች ማለት ነውና እወዳችኋለሁኝ ጋይስ። ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ለሀይሚና ለቡርኬ ሀሳብ አስተያየታችሁን ኮመንት ላይ ጻፉ። እህታችንም ሀሳቧን ሰጥታለች መግቢያ ላይ እንደሰማችሁት። እናመሰግንሻለን። እንደዚህ መልካም የሆኑ እህቶች እንዲበዙልን የምንፈልገው በጣም ቅን ሀሳቢዎች እና ቡርኬ በጣም ነው ብዙ ሰው ነው የሚከታተላቸው ከኢትዮጵያ ጫፍ እስከ ጫፍ ድረስ አረብ ሀገር፣ ኢሮፕ፣ ሁሉም ቦታ ሰው የእናንተን ደስታ ደግሞ እኛ በትልቁ ነው ማየት የምንፈልገውና ቡርኬ አስብበት እልሃለሁኝ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ውዶቼ፣ ማሮቼ፣ ፍቅሮቼ። በሌላ ቪዲዮ እስከማገኛችሁ ባይ ባይ።